ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ኮሎኔል ሀብታሙ አሰፋ የተባለ የአገዛዙ ታዛዥ ጸረ አማራ ተማርኳል። በተጨማሪም 8 ክላሽ እንዲሁም መካነ ሰላም ከተማን መቆጣጠር ተችሏል። የወልዲያ ካሬ በአሁኑ ሰዓት እሳት እየዘነበበት መሆኑም ነው የታወቀው። ከንጋት ጀምሮ በከተማዋ ከባድ ትንቅንቅ እየተደረገም ይገኛል። ትናንት አገዛዙ ወልዲያ ላይ ትልቅ የስም ማጥፋት ድግስ ደግሶ ነበር። የከተማዋ ካሬዎች ከክልሉ ጸጥታ ቢሮ በተሰጣቸው ቀጥተኛ ትዕዛዝ ከሐራ ወደ ወልዲያ ተመልሰው የመስቀል ደመራ በዓልን ከህዝቡ ጋር ተቀላቅለው እንዲያከብሩና ወልዲያ ሰላም ናት የሚል ፕሮፓጋንዳ እንዲሰሩ በታዘዙት መሰረት ወልዲያ ላይ ተገኝተው ነበር። ፋኖዎቹ ካሬዎቹን ለመምታት በምንወስደው እርምጃ በዓሉን ለማክበር አደባባይ የወጡ የክርስትና እምነት ተከታይ ምዕመናን ይደናገጡብኛል በሚል ለምጣዱ ሲባል አይጧ ትለፍ ስልት ተጠቅመው ውሏል። ህዝበ ክርስቲያኑ በዓሉን አክብሮ ወደ ቤቱ እስኪመለስ ድረስም ተኩስ አቁሞ ነበር። ነገር ግን ዛሬ ከንጋት ጀምሮ ድጋሜ በከፈተው ማጥቃት የከተማዋን 1/3 በቁጥጥር ስር አስገብቷል። በከተማዋ ጉቦ፣ ከፊል መቻሬ፣ ኬላ፣ ጎንደር በር፣ አደናጉር፣ መብራት ኃይል፣ ሌሎች ከተማዋ አካባቢዎች በፋኖ ቁጥጥር ስር ገብተዋል። ውጊያው ቀጥሏል። ትናንት ከክልሉ ጸጥታ ቢሮ በተሰጣቸው ትዕዛዝ መሰረት ከሐራ ወደ ወልዲያ ተመልሰው የነበሩ ካሬዎች እጅ ከፈንጅ እየተያዙም ነው። እንዲሁም ምኒልክ ዕዝ ደሴ ዙሪያ ወረዳ 8 ቀበሌዎችን ተቆጣጠረ። 3ኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናደው በርካታ ድሎች እየተመዘገቡ ያለ ሲሆን የምኒልክ ዕዝ 1ኛ ተወርዋሪ ሻለቃና ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር በጥምረት እያደረጉት ባለው ተጋድሎ መስከረም 16 2017 ዓ.ም ደሴ ዙሪያ ወረዳ 8 ቀበሌዎች በፋኖ ቁጥጥር ስር ገብተዋል። በተያያዘ ዜና ደቡብ ወሎ ዞን የለጋሃሪ ወረዳ ዋና መቀመጫ ወይናምባ ከተማ በፋኖ ቁጥጥር ስርም ገብታለች። በአየር ወለድ ኮማንዶ የ105ኛና የ107ኛ ክፍለ ጦሮች ልክ እንደ ሰሜን ምስራቋ ዕዝ 12ኛ ክፍለ ጦር በነበር ሊቀሩ ሰዓታት ግፋ ቢል አንዲት ጀንበር ብቻ ቀርታቸዋለች። አገዛዙ በወሎ አሰልፏቸው ከነበሩ በአሰፋ ቸኮል ሌተናል ጀነራል በሚመራው ሰሜን ምስራቅ ዕዝ ስር ከሚገኙት 801ኛ፣ 802ኛ፣ 803ኛ ኮሮች በተጨማሪ በአፋር ቡሬ ግንባር በኩል የነበረው በጀነራል ከፍ ያለው አምድ የሚመራው የሜካናይዝድ ክፍል ወደ ወሎ እንዲገባ በማድረግ እንዲሁም ሚግና ድሮን ጨምሮ አየር ኃይሉ በሙሉ አቅሙ እንዲሳተፍ በማድረግ በምስራቅ አማራ ቀጠና ያሰለፈ ቢሆንም የፋኖ ኃይል ግን የሚያስቆመኝ አንዳች ምድራዊ ኃይል የለምን ብሏል። ወይ ፍንክች ብሏል ያባዳኘውን የንጉስ ሚካኤል ልጆች። ፋኖዎችም ሚካኤል ባለሟል ዳኛው አሳዳሪ ተው አትገርግረኝ ባንዳና ሰለቶ የለውም ቀባሪ የሚል ምላሽ ነው የሰጡት። ኩታበር ካፋፉ ዘራፍ ያለው ማን ነው? በወሩ ስላሴ ላይ ዘራፍ ያለው ማን ነው? ያ የምስራቁ ያሳምነው ልጅ ነው። በወሩ ስላሴን ጨምሮ ከሙሽራዋ ደሴ ከተማ አፍንጫ ስር በሚገኙ አካባቢዎች ላይ በተደረገ ከባድ ተጋድሎ ፋኖ ድል ተቀዳጅቷል። የአገዛዙ ኃይል ፋኖ ገፍቶ ወደ ደሴ እንዳይገባ አሉ በሚላቸው ከባድ የጦር መሳሪያዎች ጭምር በመጠቀም ለመከላከል እየሞከረ ቢሆንም ነገር ግን በላያቸው ላይ የሚያፏጨውን የከባድ መሳሪያ ጋጋታ ከመጤፍ ያልቆጠሩት ያሳምነው ጽጌ እስትንፋሶች ውሉድ ምኒልካውያኑ ከምሽግ ምሽግ እየተወረወሩ እያበራዩትም ይገኛሉ። በዚህም ከደሴ በቅርብ ርቀት የሚገኙ 8ቱ ቀበሌዎች በፋኖ ነጻ ወጥተዋል። እንዲሁ አፋባ ምኒልክ ዕዝ ትናንት በስቲያ ያወጀው ዘመቻ አባናደው የአገዛዙን ሰራዊት እየናደ በድል ታጅበው ቀጥሏል። የወሎ አናብስቶቹ ቀጠናውን ለአገዛዙ ወታደር ምድራዊ ሲኦል ሲያደርጉት ወታደሩ ህይወቱን ለማትረፍ ወደ ሸዋ ሲሸሽ፣ የሸዋ አናብስቶቹ ደግሞ መንገዶቻቸውን ጥርቅም ክርችም አድርገው ዘግተው ወደ ሳቱቶን እየማገዱት ይገኛሉ። በተያያዘም በአጽመ ርስታችን መተከል ዳንጉር ብርጌድ ተመስርቷል። አፋባ ቴዎድሮስ ዕዝ በአጽመ ርስታችን መተከል ዳንጉር ወረዳ በሻለቃ ደረጃ ሲንቀሳቀሱ የነበሩትን የፋኖ አደረጃጀቶች በማቀናጀት የዳንጉር ብርጌድን እውን አድርጓል። ይህ የሆነው የጠላት አደረጃጀት ሙሉ በሙሉ በማፍረስ ህዝባችንን ማስተዳደር የሚያስችል መዋቅር በመዘርጋት ነው። የቴዎድሮስ ዕዝ ከፍተኛ ትኩረት ሰጥቶ ከሚንቀሳቀስባቸውና ልዩ ክትትል ከሚያደርግባቸው ቀጠናዎች መካከል በግንባር ቀደምነት ከሚጠቀሱት መካከል መተከል አንዱ ነው። ግዙፉን የዳንጉር ብርጌድ የቴዎድሮስ ዕዝ ከፍተኛ አመራሮች ዶክተር ጋሹ ክንዱ፣ አዲሱ ፈጠነ፣ ኃይለ ሚካኤል ባየህ እንዲሁም የጃዊ መተከል 4ኛ ክፍለ ጦር ሰብሳቢ ግርማየለና ሌሎች የክፍለ ጦሩ ከፍተኛ አመራሮች በተገኙበት ሙሉ የዳንጉር ብርጌድ ስራ አስፈጻሚ አመራሮችም ተመርጠዋል። የተመረጡ ስራ አስፈጻሚ አመራሮችም ለወጣንለት ቅዱስ ዓላማ በታማኝነት ለማገልገል ቃል እንገባለን ሲሉ ቃለ መሐላ ፈጽመዋል። ክፋት ለማንም በጎነት ለሁሉም፣ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል
ፋኖ ኃይለ ሚካኤል ባየህ የቴዎድሮስ እዝ የውጭ ግንኙነትና የዲያስፖራ ጉዳዮች መምሪያ ኃላፊ ገልጸዋል። እንዲሁ የወለጋ ቢዛሞ ፋኖ የአፋብኃን በይፋ መቀላቀሉን አስታውቋል። ቃል በተግባር ለአንድነት ሲባል የምናስቀምጠው ቅድመ ሁኔታ የለም። ታሪካዊ ጠላቶቻችን አማራ የሚባል ጠላት በምናባቸው ፈጥረውና ልቦለድ ጽፈው ላለፉት 50ና 60 ዓመታት አማራን ሲገድሉት ኑረዋል። ተረኛው ገዳይ ቡድን ብልጽግና ላለፉት 8 ዓመታት አማራ ላይ የሞት አዋጅ አውጀው ወገናችንን ጨፍጭፏል። ከጭፍጨፋው በተረፈው ለቀጣይ 40 ዓመታት እንኳን እንዳያገግም ሁሉን አቀፍ ውድመት ደርሶበታል። በተለይ በወለጋ ክፍለ ሀገር የሚኖረው የአማራ ላይ የደረሰው ግፍ እንኳንስ በጋዱ ዓለም በልብ ወለዱ መጽሐፍ ላይ ለመጻፍ እንኳ ጸሐፊው እጁ ሊታዝለት የማይችለው ከአእምሮ በላይ የሆነ የበደል ጥግ ደርሶበታል። እንኳን ለሰውና ለዱር እንስሳት እና ለእጽዋት ህልውና ጥብቅና እንቆማለን የሚሉ የሰብአዊ መብት ተሟጋቾች ባሉበት ዓለም ላይ የአማራ ላይ የደረሰውን ስቃይ ሰበር ዜና ብለው መሞታችንን ከማረጋገጥ ባለፈ ምንም አለማድረጋቸውን ስናይ ለአማራ ሞት ይቺ ዓለም ተባባሪ ናትም አስብሎናል። አማራ ከፈጣሪ በታች መዳኛው ክንዱ ብቻ መሆኑን ባሳለፍናቸው 5 ዓመታት ራስን የመከላከል ተፈጥሯዊ መብቱን በመጠቀሙ ልምድ አግኝቶበታል። ቀጥሎ በወለጋ ክፍለ ሀገር የሚኖረው አማራ ከፈጽመው መጥፋት ለመታደግ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ አደራጅቶ ዱሩ ቤቴ ካለ ሰነባብቷል። የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የአማራ ህልውና የሚረጋገጠው ሁሉም ታጋይ በአንድ አታጋይ አማራዊ ድርጅት ስር ሆኖ ሲታገል እንደሆነ በጽኑ ስለሚያምን በተለያየ ጊዜ የአማራ ፋኖ አደረጃጀቶች ወደ አንድ አማራዊ ድርጅት ለመምጣት ባደረጉት ሙከራ ሁሉ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ ተሳታፊ በመሆን የበኩሉን አስተዋጽኦ ሲያበረክትም ቆይቷል። ግንቦት 1 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ሲመሰረትም ከመስራቾች ውስጥ አንዱ በመሆን የቆመለትን ዓላማ ለማሳካት አንድ እርምጃ ወደፊት ተራምዷል። ለዚሁም የአማራን የመከራ የሰቆቃና የግፍ ዘመን ለማሳጠር እንዲሁም ቀጣዩን የአማራ ህዝብ ጣፋንታ ታሳቢ ያደረገ ትግል ምዕራፍ ለመግባት ሲባል ስንታገልበት የነበረውን ድርጅታችንን የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የስም ስያሜውን ወደ አማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የቀየርን መሆኑን እያሳወቀን አፋብኃ ለቢዛሞ እዝ በላከልን ደብዳቤ መሰረት የአማራ ህልውናን ለማረጋገጥ በሚደረገው ሁሉን አቀፍ ትግል ውስጥ ያለምንም ቅድመ ሁኔታ ድርጅቱ በሚፈልገው መስመር ለመሰለፍ ዝግጁ መሆናችንን ማሳወቅ እንወዳለን። በመሆኑም በመላው ዓለም የምትገኙ የአማራ ፋኖ ታጋዮችና ደጋፊዎች የ70 ሚሊዮን አማራን ህልውና ለማረጋገጥ የተመሰረተው የጋራ ቤታችን አፋብኃ ሌላኛው የቤቱ ግድግዳ የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ መሆኑን በደስታ ልናብስራችሁ እንወዳለን። ከእንግዲህ አማራ ለአማራ ከአማራ በአማራ የመጣ የሄደው የሚገድለው ባለጊዜ እንዳይኖር ዛሬ ላይ ሆነን ነገን እንሰራለን። በመጨረሻም ይህ የአዲሱ ትውልድ ህልውና ትግል የአማራን ህዝብ የስቃይ ጊዜያትን በማሳጠር ትንሳኤውን በቅርብ ለማድረግ የሚደረግ ነውና ከሁሉም በፊት የአማራን ህልውና ማረጋገጥ ይቅደም እንላለን። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።